ችግሩ ተፈቶ ወደዛ መለሳለሁ ብዬ ተስፋ አደርጋለሁ። ፈጣሪ ባለው ነገር ይሆናል። በግልጽ ተናገራ ችግሩ ይፈታል ብዬ ተስፋ አደርጋለሁ። ይህ ችግር ደግሞ በጣም ከባድ ነው የነበረ። ሌላ ቦታ መሄድ አትችልም ምናምን ነገር ብለውኛል። ማዘሯ ራሱ እዛ ስራ እንደምሰራ ነው የምታውቀው። ወደዚህ እንደመጣው ማጣቅም ባር ነው እንግዲህ እናትነትን ፍቅር ፈጣሪ ይመስገን ከምንም በላይ ወጥቻለሁ። ዋናው ነገር ውጣቴ ነው። የሚወደውን ሰው አምላክ ይፈትናል፣ ቃሉም እውነት አለው። የእጅን ስቃይ በስቷል። ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ በራሴ ቻናል ላይ መጣሁት። እንዴት ናችሁ? ብዙ የተጨነቃችሁልኝ ያሰባችሁልኝ ቤተሰቦች ነበራችሁና እናንተ ለማመስገን በጣም ነው ማመሰግናችሁ። ያላችሁበት ሰላማችሁ ይብዛ። እንዴት ናችሁ ቤተሰቦች? እግዚአብሔር ይመስገን እኔ ተፈትቻለሁ። አሁን በሰላም ነው ያለሁት። ደስ የሚል እኔ እንጃ የምር በጣም ደስ ብሎኛል። ላሰባችሁልኝ ለተጨነቃችሁልኝ እጅግ በጣም አመሰግናለሁ። ያላችሁን ፍቅርና ክብርም ስለሰጣችሁኝ የምር በጣም ነው ማመሰግናችሁ ከምንም በላይ። እና ውድ ቤተሰቦች ያው እኔ የመጣሁበትን ምክንያት እናንተም ታውቃላችሁ። የመጣሁበት በነበኪ ምክንያት ነው። የነበኪን ምክንያት ደግሞ ይቅርታ እና በነበኪ ምክንያት ነው የመጣሁት። የነበኪን ችግር እፈታለሁ ብዬ ነበር የመጣሁትና ያ ችግር ደግሞ ምንም ሊፈታልኝ አልቻለም። ይባስ እንደገና ሌላ ውስጥ ነው የገባሁት። ያን ችግር መፍታት አልቻልኩም። እንደገና እኔ ሌላ ችግር ነው የገባሁት። ይህ ችግር ደግሞ በጣም ከባድ ነው የነበረ። በአጋጣሚ እንዳያችሁት ቪዲዮን አይታችሁታል ብዬ አስባለሁ። እና እንዳያችሁት ከስራ ቦታ ስራ ምናምን እንደመፈለግ ወደዛ ወደዚህ ምናምን ስል ነው መጣሁ። እንደገና ወደዛ እስር ቤት ምናምን ያስገቡኝ እና በጣም ከባድ ነው የነበረ። እዛ ውስጥ ምናምን ገብቼ በቀላሉ እንደዚህ ማንም ሰው መውጣትም አይችልም። እና ምንድነው ምናምን ስንላቸው ያው እነሱ የሰጡን ምላሽ አለ እነዚህ ምናምን ተባለ። ግን ምንም አይነት ነገር እንደሌለብኝ የታወቀ ነው። ግን ለጊዜው ደግሞ በዋስ ነው የወጣሁት። ሌላ ቦታ መሄድ አትችልም ምናምን ነገር ብለውኛል። እግዚአብሔር ይመስገን ብቻ ደስ ብሎኛል። ወጥቻለሁ እና ከወጣሁ በኋላም ደግሞ ያለው ነገር ልጁን እያፈላለኩ ነበር። ማነው እንደዚህ እንትን ሊልብኝ የቻለ? ጠላቴ ስለሆነ አንዳንዴ ጠላታችሁን ማታውቁት ማን ምን እንደሆነ በጎናችሁ ጥሩ ነገር እያሳያችሁ ሌላ ስራም ይሰራል። እና እኔ ደግሞ ማነው እንደዚህ ሰራው ብዬ ያን ሰው እያፈላለኩት ነው ያለው። እስካሁን አላገኘሁትም። ባገኘው ደስ ይለኛል። ምክንያቱም ጠላትን ማወቅ ጥሩ ነው፣ ለመጠንቀቅም ይረዳል ብዬ አስባለሁ። እና ወዶች ምን መሰላችሁ፣ በቃ የኔ ችግር እንዳለው ነው። የነበኪን ደግሞ ባለመፍታቴ ደግሞ እጅግ በጣም የሚያስጠላ ነው። መፈታት የነበረበት ችግሩ የእነሱ ችግር ነው የነበረና አላውቅም። ብቻ መሲ ራሱ መዝለካውን ቪዲዮ ምናምን አይቻለሁ። በጣም ነው ያዘንኩት። እውነታው እኔ ስለማውቅ ነው እንደዚህ ልላችሁ የምችለው እንጂ ማንም ሰው እኔ እንዲጨነቅም አልፈልግም። በቃ አንቺ እንደዚህ ነሽ ምናምን ነገር ብላችኋታል። በነገራችን ላይ እናንተ ነገሩን አታውቁም። ችግሩ እኔ ስለማውቅ ነው። ያን ነገር ደግሞ መናገር እንደሌለብኝ ስለሌለብኝም ነው ያልተናገርኩት ለበቂ። እና ነገሩን በቃ በግልጽ ተናገራ ችግሩ ይፈታል ብዬ ተስፋ አደርጋለሁ። እኔም ችግሩ ተፈቶ እዛም ደግሞ ጥዬ የመጣሁት ስራ አለ። ወደዛ ወደ ስራዬ ከኔ ጋር ያለው ችግር ተፈቶ ወደዛ ስራዬ ብመለስ ደስ ይለኛልና ማዘሯ ራሱ እዛ ስራ እንደምሰራ ነው የምታውቀው። ወደዚህ እንደመጣው ማጣቅም በቂም ሲመጣ ሌላ ጉዳይ ብሏት ምናምን ነገር ነው የመጣው። የሆነ እንደዚህ ተደውሎልኝ ምናምን ነገር ነው መሰል ብሏት የመጣው። እና እሷም ችግር አታውቅም። ብታውቅ ደግሞ በጣም ከባድ ነው። በዛ ላይ ቤኪ ግባበት ችግር አለ እንደዚህ ነው ምናምን ነገር ብሎ ቢነግራት እሷ ራሱ ምን እንደምትል እኔ እንጃ። በጣም ከባድ ነው። ሲቀጥል ደግሞ እኔን ደግሞ እንደዚህ ሆኜ ምናምን ነገር ብሰማ ከባድ ነው። እንግዲህ እናትነትን ፍቅር ለእኛ ለልጆች ያላቸው እኔ እንጃ በቃ የተለየ ፍቅር ነው እናት ያላትና በዚህ ምክንያት እሷ የሆነ ነገር ብትሰማ ልጆች እንደዚህ ሆኑ ምናምን ብትብላ ትጎዳለች በጣም ከምንም በላይና ፈጣሪ ይመስገን ከምንም በላይ ወጥቻለሁ። ዋናው ነገር ውጣቴ ነው። ከመውጣትም በላይ ደግሞ ችግሩ ተፈቶ ወደዛ መለሳለሁ ብዬ ተስፋ አደርጋለሁ። እና ሁሎቼ በያላችሁበት ሰላማችሁ ይብዛ። ወደ ከሀገር የወጣችሁ ለስራ የወጣችሁ ያሰባችሁ ተሳክቶላችሁ ወደ ምትወዳት ሀገር
ወደ እናት ሀገራችሁ ተመልሳችሁ የምትፈልጉትን ኑሮ ያቀዳችሁትን ተሳክቶላችሁ ከዚህ መጣችሁ በሰላም ደስ በሚል ህይወት እንድትኖሩ ምኞቴ ነው። አላቅም ብቻ ብዙ የሄዳችሁ አላችሁ ወደዛ ኢትዮጵያዊዎች ማለት ነው እና የሄዳችሁበት በጣም ከባድ ነገር ነው። ያዛ የምታሳልፉት ህይወትም ከባድ ህይወት ነውና ያን ነገር ሁሉ አሳልፋችሁ አሁን እዚህ ተመስገን ብላችሁ ፈጣሪን እያመሰገናችሁ የምትኖሩበት ህይወት አላቅም ብቻ ከምንም በላይ ፈጣሪ ማመስገን የሆነ ነገር ሲገጥማችሁም ያን ነገር ፈጣሪ መስገን እሱ ያውቃል ብላችሁ መንቀሳቀስ ነው። እኔም አሁን እንደዛ ነው ብለው በቃ ማለት ፈጣሪ አንዳንዴ ያዘዘልን ነገር አለ እና እኛ ምንድነው እንቸኩላለን እንዴ? እኔ የማስበው ነገር ለምን አልሆነም? በአንዴ በቃ ማድረግ እንፈልጋለን። ግን እኛ ስላልን ሲሆን ፈጣሪ የራሱ የሆነ ያቀደው ነገር አለ የሚያስብልን ፈጣሪ ከምንም በላይ እና ያን ነገር ፈጣሪ ባለው ነገር ይሆናል እና የሆነ ችግር ሲገጥማቸው ያን ችግር በቃ ነገ ያልፋል ፈጣሪ ሁሉንም ነገር ያሳካል ምናምን ያላችሁ እንድትቀጥሉ ነው እኔ የምለው እና ሲቀጥል በዚያ አሁን እኔ የምላችሁ እንጃ ብቻ አላቅም። አሁን እኔ በቤኪና በመሲ ምክንያት ነው እንትን ያልኩት ነው። የእነሱን ችግር እንዴት አድርጌ መፍታት እንዳለብኝ አላቅም። እስኪ እናንተ የምትሉኝ ነገር አለ? እስኪ እንደዚህ አድርግ ምናምን ነገር የምትሉኝ ነገር ካለ እስኪ የሆነ ነገር በሉኝ እናንተም። እኔ እንጃ እኔም ችግር ካለብኝ እኔ ችግሬን ልወቀው። ምናልባት ከእናንተ ጋር የታያችሁ ችግር ሊኖር ይችላል፣ እኔ ያጠፋሁት ነገር ለእኔ ያልታየኝ እና እሱን ነገር ብትነግሩኝ ደስ ይለኛል። ማስተካከለው ነገር ከሆነ አስተካክላለሁ። ማትናገር ምናምን ነገር የምትሉኝ ከሆነ እሱን ነገር ደግሞ እንደማልናገር ቀድሜ ነግሬያቸዋለሁ። ምክንያቱም ያው በማዘሯ ምናምን ነው ያስማለችኝና ይሄን ማላጥሽ መናገር አልችልም እና እንደዛ ስለሆነብኝ ነው እንጂ እኔ ለወንድሜ ብነግረውና ችግሩን ቢረዳ ያለውን ነገር ፈቶ አብሮ ቢቀጥሉ ደስ ይለኝ ነበር፣ ግን ስላልቻልኩ ነው። እና እስኪ እናንተ የምትሉኝ ነገር ካለ ከእናንተ እስኪ የሆነ ነገር ልስማና እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ከምንም በላይ ለሰጣችሁኝ ፍቅር ከሰው አይደለም። እኔ እንጃ እግዚአብሔር ጥሩ ነገር ያዘጋጅላችሁ። ለእናንተም ለተጨነቃችሁልኝ ሁሉንም ነገር እሱ ያሳካላችሁ ነው ብሎ ከዚህ በላይ ምለው ነገር የለም። ወዳችኋለሁ። ቻው ቻው። አያልፍም እንዳትሉ፣ ክፉ ቀን እስኪያልፍ ጎንበስ ብሎ መጠበቅ ነው እንጂ ቀኑ ሁሉ ያልፋል። ደስታ የሆነለት ሰው የተመቻቸለት ሰውም ቢሆን ሁሌ እንደተደሰተ አይቀጥልም። ለተረኛው ጊዜውን ይለቃል። የወደቀ ያነሰ የመሰለውም ሰው ታች ሆኖ አይቀጥልም። ትልቁ ሲወድቅ ትንሹ ይነሳል። ስለዚህ ያልፋል። ደስ በማይሉ ነገሮቻችሁ ውስጥ ያልፋል በሉ። ይህም ያልፋል በሉ፣ ደግሞም ያልፋል። ሲያልፍ ደግሞ አስተምሮ ገንብቶ አጠንክሮ ነው የሚያልፍ።